ሰላም ውድ ቤተሰቦች፣ ዛሬ በነ ኦአዳ ድራማ ነው የመጣሁትና እንዴት ናችሁ? ሁላችሁም ሰላም ናችሁ? እዚህ ጋር እንግዲህ ክፉ ነገር መስራት ይሄ ነው ዋጋ የሚያስከፍለው ማለት ነው። ይሄ እንግዲህ ይሩት ነች አይደል? ይሩት እስር ቤት ገብታለች ማለት ነው። እዚህኛው ጋር ሉሊቱና ነው የምትሰራው፣ እዛ ጋር ደግሞ ይሩት እና ይሄው እንደምታዋቸው ከፖሊስ ሲሳደዱ የቀለጥኩላችሁ ድራማ። ልጅቷ ደግሞ ያው እንትላን እየተሳደበች ነው፣ መሀሌትን እየተሳደበች ወንድሟ ብዙ ነገሮች እንትን ብሏል። እኔ ግን ክፉ ስራ እንዴት እንደሚያሰቃይ በይሉት ላይ ተመልከቱ ማለት ነው። ጓደኛዋንም እዚህ ውስጥ አስገባቻ ማለት ነው። እኔ ራሱ ዳግም ማምረጡ የእንትላ ወንድም ማለት ነው፣ የመሀሌት ወንድም በጣም የሚገርም ነገር ነው። እና እሱን ራሱ አለማስገበታቸው ለነገሩ እሱ ምንም እንትን ያለው ነገር ስለሌለ ነው። እና እዚህ ጋር ዋጋ እንደሚያስከፍል ክፉ ነገር፣ ለሰው ክፉ ነገር መስራት፣ የሰው ገንዘብ ሰዎችን በህገ ወጥ ዝውውር አዘዋውራ እንግዲህ የአስር ሚሊየን እንትን ነው ዋስ ራሱ እንትን የተባለችው የተጠየቀችው ብር ማለት ነው። ስራቸው ደግሞ 20 ምናምን አመትና ክፉ ነገር መስራት ይህም ሲያንሳን ነው ማለት በጣም ክፉ የማይገልጠው ስራ ነው የሰሩት። እና ሁለቱም ዋናውንም ተናግረዋል። ያው ዜግነቱ ኢትዮጵያዊ ነው ግን የውጭ አገር ሰው ነው ብለዋል። እንደዛ ሲያስፈራላቸው የነበረውም አይተነዋል ማለት ነው። እና ጥሩ መጥፎ ነገር የምሰሩ ኢትዮጵያ ውስጥ ስንት ነገር የሚሰራ፣ ይሄ እኮ በድራማ ያየነው ነው። እውነተኛ እኮ የሚሰሩ በጣም ብዙ ትንሽ የማይባሉ ይሄው በረሃ እየበላቸው ወገኖቻችን የሚቀሩት እኮ እነሱ በሚደልሉት በሚያረጉት የህገ ወጥ የሰው ዝውውር በሚያረጉት ነው። ይሄው እያያችሁ ነው ባህል ላይ የሚቀሩት ወገኖቻችን። እና ይሄ እውነተኛ ታሪክ ነው የሰሩት ብዬ ነው የማስበው እኔ በበኩሌ። ልክ የኢትዮጵያን እንትን በቃ የኢትዮጵያን እንትሎች ሰዎች የሚሰሩትን ነው እነሱ የሰሩት ሰርታ ያሳዩን ማለት ነው። ነይሩት ማለት ነው። ምን አይነት ጨካኝ፣ ምን አይነት በጭካኔ የተመሰረተ ስራ፣ የሰው ህግ ለኩላሊት እንትን እየሸጡ የኩላሊት ሐኪም ቤት ምናምን መስርተው የሰው ልጅ ኩላሊታቸውን እየቀደዱ ስንቶቹ ልጆች ናቸው በእነሱ ምክንያት ስንቶቹ ልጆች ናቸው የጠፉት። ትዝ ይላችሁ እንደሆነ አቤል የሚሉትን ልጅ ኩላሊቱን አስወጥታ በዛ ላይ ደግሞ አስገድላ ያ ሁሉ እኛ ብዙ ነገሮች የዋዳንም እናት እንደዛ ያረገቻት እሷ ሆነች የመሰለተችው እኮ። በነገራችን ላይ የዋዳ እናት ለሕክምና ሐኪም ቤት ነበራት በሱ እንትን ብለው ነው እኮ። እና በጣም እቃውን አስመጣች የዋዳ እናትና እሷ ያው ለጥሩ ነገር ነበር ያረገችው። ግን እነሱ ቀደሟትና ያን ሁሉ ዋጋ አስከፈሏት። ልጇ ሳይቀር ባሏን ሳይቀር ገደለች በንዴት በምሌት ማለት ነው። እና ሂሩት በጣም ብዙ ስቃይ ያደረሰች በጣም እንጃ ተነግሮ በዛ ላይ ያው አያትንም እንዳያቸዋል ልጇን ራሱ አልፈልግህም ብላ። ግን መልካምነት ደግሞ ከእንትላ ላይ ታያላችሁ፣ ከይዋዳ ላይ ሄዳ ጠይቃት። ማንም የማያደርገውን ማንም ላይ ያልታየውን ኢትዮጵያ ውስጥ እንደዚህ አይነትም ታይቶ የማይታወቀውን ይቅርታ ብላት ሄዳ ጠይቃት ምናምን፣ ሁለቱንም ሄዳ ጠይቃ። እኔ በጣም የሚገርም ልብ ያላት ነች ብዬ ነው የማስበው ማለት ነው። ማለት የሌለ ነገር ነው የሌለ እንኳን እንደዚህ ልናረግ ቀርቶ እንደዚህ ተበደልን ብለን ብዙ እንትን የምንል ሰዎች አለን። ግን ያ ሁሉ ስቃይ ደርሶባት ያ ሁሉ መከራ ደርሶባት እሷ ግን ሄዳ ጠይቃታለች ማለት ነው። ሉሊትን ይዋዳ ማለት ነው። በጣም በቃ ወደ እንትላ ስንሄድ ወደ ልጇ ስንሄድ ልጇም እንግዲህ እንትል ገባች ማለት ነው። ጣሊያን ገባች፣ ሄደች ወደ ጣሊያን። ያን ሁሉ ለልጇ አመቻችታ ነው የልጇን አመቻችታ ነው እሷ እስር ቤት መግባቷን ታውቃለች። ግን ልጇ ብቻዋን እንዳትሆንባት ልጇ ምንም ነገር እንትን እንዳይደርስባት
ለልጇ አመቻችታ ነው። አንድ እንትልነቷ ደግሞ ልጇን ራሱ የሆነ ቦታ ሳታዚዝ አይደለም እስር ቤት የገባችው፣ ቦታ ሲይዛ ነው። በሚገርም ሁኔታ እንደወደቀችም አልቀለችም። ይዋዳ ማለት ነው። የእናቷን ቤት አስመልሳለች፣ የቤተሰቦቿ ቤት ያው ሀብቱንም ብታጠው ድርጅቷንም አስመልሳለች። ያው በዳስ ይዛባታለች በነገራችን ላይ ቢሆንም አስመልሳለች በጥንካሬዋ። እና ብዙዎቻችን ተሰብረን የምንቀራለን ማለት ነው። በትንሽ ነገር የምንወድቃለን። የዋዳ እዚህ ላይ ስትዋድ ደግሞ በምንም ነገር ልትወድቅ ያልቻለች ጀግና ሴት ነች ማለት ነው። ምንም ነገር ሊያሸንፋት ያልቻለ፣ ምንም ነገር እንትን ሊላት ያልቻለ ብዙ ነገሮች ተደርገውባታል። ታስራለች፣ አብዳለች፣ ያ ሁሉ ነገር አድርገባት እሷ ግን ከዛ ሁሉ አምልጣ ከዛ ሁሉ እንትን ብላ ዛሬ ሁሉ ነገር አልፎ ከሳሚ ጋር ያው ባይጋቡም አብረው እየኖሩ ነው ማለት ነው። መሀሊትም ስታት ልጅቷ ራሱ ዛሬ የተናገረቻት ነገር አንቺ እኮ ሰራተኛ ነሽ ምናምን ወንድሟ ጋር እሷ አሁን ለወንድሟ ብላ ነው እናቷ ስለሞተችባት እዚህ ጋር የገባችው። የሰው ልጅ ሳይቸግረው ከሰው ቤት አይገባም። እና የሚናገሩ ብዙዎቹ አሉ። እሱ ሁሉ አስተማሪ ነው ብዬ ነው የማስበው። ሳይቸግረው ስደት የሚሄድ የለም፣ ሳይቸግረው ከሰው ቤት የሚገባ የለም። ሁሉም ቸግሮት ነው። እና ከመናገራችን በፊት ማሰብ አለብን ብዬ ነው የማስበው። ማለት እሷም ቢሆን ምንም ነገር አላረገቻትም። ጥሩ ነገር ነው ለእሷ ብዙ ነገር አድርጋላታለች። እንደዛም እየተጎዳች ክፉ ነገር አታስብም ማለት ነው። መሀሊት እንዴት እንደምታረጋ በፊት ጓደኛዋ ጋር ሁላችንም አይተናል፣ ሁላችንም ሰምተናል ማለት ነው። ግን ያተደረገብኝ ብራ እሷን ትላላለቻትም። እና በጣም በሚገርም ሁኔታ ግን ስታመናጭቃት አይተናል። ብዙ ነገሮች ስታረጋት አይተናል። ቢሆንም ይቅርታ ልብ ለሰው ልጅ አንዳንዴ ይቅርታ ጥሩ ነገር ነው። ይቅርታ ብላ ነው ሸኝታት። በቃ ይቅርታ ብላት አትቆይ፣ ልመጣም ላልመጣም እችላለሁ እያለች ነው ሄደችው። እና ድራማው በጣም አስተማሪና እንትን ነው። ክፋት አለበት፣ ደግነት አለበት። ክፋቱ በጣም የገነነው የሂሩት ነው። ሂሩት እዛ ጋር ሉሊቱን የምትሰራው ጨካኝ ነች። እንደው ያንንም ቶሎ ተለቆ ባየ ነው ብዬ ነው የማስበው። እዛም ጋር እንግዲህ መጥፎነቷን እያየ ነው። ከአንዱ እንኳን ጥሩ ብኮን አንዱ መጥፎ ብኮን ጥሩ ነው። ግን ከሁለቱም እንትን ላይ ከሰላቻቸው ጋር በጣም የሚያሳቅቅና የሚገርም እንትን ነው እየሰላች ያለችው። ወይኔ ጆሮ የደፈነ ጉድ! እና በጣም የሚያሳቅቅና እንትን የሚል ነገር እየሰላች ያለችው ማለት ነው። እና በጣም የሚገርመኝ ነገር እኔ በጣም ነው የሚገርመኝ ማለት የሰው ልጅ ጨካኝ ክፉ ሆኖ የሚሰራው ነገር ይገርመኛል። ለምን እንጨክናለን? ሰዎች አይደለንም እንዴ? ለምን ጨካኝ እንሆናለን? እንደዛ ጨካኝ እሷ ሰላች ብዬ ሳይሆን የሚደረገውን ስላሰሩ ማለት ነው። የሚሆነውን ነገር ኢትዮጵያ ውስጥ የሚሆነውን ነገር ስላሳዩን ማለት ነው። ብዙ ነገሮች ሊከሰቱ ይችላሉ ኢትዮጵያ ውስጥ ብዙ ማናውቃቸው ማለት ነው። ሁሉም በየቤቱ ጭካኔና እንትን አረመኔነት ያለበት ነገር ላይ ያለው ማለት ነው። ሁሉም ስናይ አሁን በቤታችን ሆነ በውጭ ስናይ ሁላችንም ተሳስበን ተዛዝነን የማንኖርበት ነገር ነው። አሁንማ ብሷል። ይሄ ድራማ ሁላችንም ሊያስተምረን ይችላል። ሉሊት እንግዲህ ሉሊት ነች፣ ሉሊት አይደለችም። እዚህ ጋር ሂሩት ነች። ሂሩት ክፋትና እንትሏን ዋጋዋን አሰጣት። ዋጋዋን ባለን ነው። ገንዘቡንም ሳትበላው ምንም ሳትልበት ለሌላ አለቃ ሆና የሰው ልጅ እየሸጠች የሰው ልጅ እንትን እያረገች ምንም ሳይሆናት ባሏንም ማታ ከቤተሰቦቿም ሳኮን በሰላም ህባሯ ጋር ብላ ብትኖር ኑሮ ይሄ ሁሉ ነገር አይደርስባትም ነበር ማለት ነው። ይሄ ሁሉ ነገር አተልፍ በያ ጉዳይ አይሆንባትም ነበር። ግን እሷ አሁን አተርፋለሁ ብላ አጎደለች፣ አተርፋለሁ ብላ ልጇን አጣች፣ አተርፋለሁ ብላ እስር ቤት ገባች ማለት ነው። አንዳንዴ አተርፋለን ብለን የምናደርጋቸው ነገሮች እንትን ሆነውብን ይቀራሉ። እና እዚህ ሁሉ ብንጠነቀቅ፣ እዚህ ሁሉ
በቃ ይሄ ትምህርት የሚሆን ነው አሉ ስግብግብ ሆዳሞች ስንት ወገኖቻችንን በባህል እየወሰዱ የሚከቱ ስንት ወገኖቻችን ስንት የወገኖቻችን ልጆች እየሰረቁ ኩላሊታቸውን እያወጡ አይናቸውን እያጠፉ መለመኛና ወደ ስደት የሚልኳቸው ስንት ለእነሱ ትምህርት ይሆናል ተብሎ ነው የተሰራው እንጂ ወይ ሉሊት ወይ አያሰልተውት አይደለም ያንን ስራ ማለት ነው። ግን ለትምህርት እንደዚህም አለ ተብሎ ልንማርበትና እንትን ልንልበት ነው እየተሰላልን ብዬ ነው የማስበው ማለት ነው እኔ። እና በጣም ጨካኝ በጣም ክፉ ሆነው ነው የሰሩት። ሉሊት እንትላም ራሱ አያትም ሲጠየቃ ፖሊሱ እኔ አለቃ ሌላ አለ የሚያሰላ የኔ አለቃ ሉሊት ነች ያለችው። ሉሊት በዛ በጣም ብዙ 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 እንትን ያለባት ማለት ነው። እኔ አላውቀውም ብላ ነበረ። ያው ሉሊት ተናገረች ማለት ነው። የሰውየውን ስም ተናገረች ሉሊት። እና ጥሩ ነገር ብንሰራ ጥሩ ነገር ብናረግ የሁሉ ነገር አይመጣም ነበረ። ልጇን በስነ ስርዓት ብታሳድግ ከልጇ ጋር እንትን ብትል ኖሮ እንደዚህ አትሆንም ነበር። ልጇን ጠብቃ ልጇን እንትን ብላ ትኖር ነበረ። ግን እሱ ይህንን አላረገችም። በጣም የሚያሳቀቀና አሳፋሪ ድርጊት ነበር ሲፈጽሙ የነበሩት። የሰው ልጅ እንደ ከብት ሲሸጡ ሲለውጡ ነበር። ኩላሊት ሲያወጡ ነበረ። ያ ሁሉ ነገር ያው ዋጋ ያስከፍላል ማለት ነው። ደግ መስራት ደግሞ አይታችኋል እንግዲህ ጥሩ ነገር መስላት እንደ እንትላ ማለት ነው። ያው